አብርሽ ኤርሜላን ከህይወታችን ውጪ እኔ ሩታን ነው የምወዳት እማፈቅራት ከልጄ እናት ጋር መኖር እፈልጋለሁ። ከዚህ በኋላ የኔና አንቺ እዚህ ላይ መብቃት አለበት። ግን አንድ ጥያቄ አለኝ ማለት ነው አብርሽዬ። ማለት አንተ ቢያንስ እኮ ሩታ ፊት ለፊት ስታወራ ማለት ነው እኔ ፍቅረኛ እንደሆነች እኮ ነው ስታስረዳ ነበረ። ማለት እንለያይ በቃ ከዚህ በኋላ በቃ አንቺ ለኔ ጥሩ ልጅ ነሽ፣ ጥሩ ስም ይከብዳል። በነገራችን ላይ እሷ ኤርሜላም አንቺ እኮ ሲጀምር ኤርሜላ እንድንገርሽ የኔ ቆንጆ ማለት ነው ይሄ ህይወት ተጀመረ ከአንቺ በፊት ነው። እውነት አብርሽ አንተ አስበበት ነው እውነት ደስተኛ ትሆናለህ ምናምን መጀመሪያ እኮ ነው የገባበት። አንቺ ማለት እናቅም እንግዲህ ከካሜራ ጀርባ ላይ ትታወቁ ትችላላችሁ። ይሄናል ሊያስጨንቅሽ አይገባም። የአብርሽ ህይወት ማለት ነው በጀመራ የነበረው ነው። ገባሻ? እሱም ደግሞ ሲያስረዳ ራሱ ማለት ነው የንውዶች ከዚህ በኋላ በቃ እኔና አንቺ መለያየት አለብን። የእኔና የአንቺ ጓደኝነት ሩታ አላስደሰታትም። ከዚህ በኋላ እኔና አንቺ አብረን መቀጠል አንችልም። የጓደኝነት እዚህ ይቅር። በቃ ሩታን አላስደስታትም። የኔና የአንቺ ጓደኝነት ሩታ ልታምን አልቻለች ማለት እኮ ነው። በቃ ሩታ እኮ አሁን ነገሩን አጠምጥማለች። ነገሩን ማጠምጠም ትወዳለች ሩታ። እውነት ለመናገር እንዴ ሩታ ምንድን ነው የምትፈልጊ ታዲያ? ከዚህ በኋላ ጋይዝ ምንድን ነው የምትፈልገው ሩታ? ማለት በእርግጥ አርፍዷል። የእውነት ለመናገር አብርሽ አርፍዷል። ይሄ ነገር ግን በሰዓቱ ወታ ነበረች ልጅ ማለት ነው። ኤርሜላ በገዛ እጇ ነው ከዚህ በኋላ ከሩታ ጋር ኑር ብላ ወታለች። በቃ ድራማ ምንም ታማለች ምናምን ተባለ አይደለ? ይሄ ድራማ የተሰራ ነው ብዬ ነው ማስበውና አሁን ደግሞ ሩታ ነገሩን አዞራለች ማለት ነው። እሷ ፊት ለፊት ብዙ ነገር አብርሽ እኔ ብሆን እንደዛ ነው የምረዳው የእውነት ለመናገር ለምን ከዚህ በኋላ በቃ አንቺ ለኔ ጥሩ ልጅ ነበርሽ፣ ምንም መጥፎ ነገር አይቼብሽ አላቅም። በቃ ከህይወቴ ውጪ ሲጀምር እኮ ወደ ህይወቴ ያስገባ አንተ ነህ። በሩን ከፍታ ያስገባ አንተ ነው። እውነት ለመናገር አንዴ ልትመጣ ትችላለች። ከዛ በኋላ ግን ስቶፕ ማለት ትችላለህ። ጎትታ እኔ በግድ አይደለም ህይወቴ ውስጥ የገባችው አንተ ስለፈለክ ነው። ኤርሜላን እውነት ለመናገር እንነጋገር ከተባለ ማለት ነው አይ ባለ ትዳር ነኝ፣ ትዳሬን አስተካክላለሁ፣ ካንቺ ጋር እንደዚህ መሆን የለብኝ። ኦቨር ስታረጉ ነበር አይደለ? ኤርሜላ አላጠፋችም አሁንም ማለት ነው። የራስህ ነው ህይወትክ ያበላሽ ብዬ ነው ማስበው። የእውነት ለመናገር አሁን ለአንተ እንደ ኤት የምናገረው ምንድነው ሽማግሌ ሰብስብና ብያለሁ ትላንትና። ለድራማ ለምኑ ትልቅ አባቶች ይዛችሁ ትመጣላችሁ። አንተ እዛ ከምትመላለስ አጥፍቻለሁ ይቅርታ ብለህ ሽማግሌ አውጥተ ነው እምቢ አትልም። ሽማግሌዎቹን እምቢ አትልም። ራስም አብዴት ማድረግ ወይም ደግሞ ማስተካከል። ይሄ ነው እውነታ ማለት ነው። ታረቁና ልጃችሁን አሳድጉ ማለት ነው። ሩተን በቃ ማለት ተለመንኩ ብለሽ እንደዚህ ባትሆኚ አሪፍ ነው። እውነታ አለ፣ እውነታ ከፊት አለ። ከዚህ በፊት የነበራችሁ እንዴት እንደመጣሽ አንዳንዱ ይታወቃል። እሱን ተረጃውን አብርሽ ያለቀሰ እውነት አሳዘነኝ። በነገራችን ላይ ዛሬ ማለት ነው አለቀሰ ጭራሽ ዞሮ ምናምንና እንግዲህ በጀመራ ነበረ መንጠቀቅ። የእውነት በቃ ማለት ተመልካች ለዛ እኮ ነው ሌላችሁ የፈለግኩት። ከዚህ በፊት ሲሰደብ የነበረ ለዛ ነው። ሩታም ትክክለኛ መንገድ ላይ እንዳልሆነች ያወቃችሁ ጀግና ሩታ የጀግና ወደፊት ስትሉ ነበረ። አብርሽም ለብቻ እንደዛ ስትሉ ነበርና ሁለቱም ብትቆጡ ኖሮ ትዳር ይሄ አይደለም ምናምን ብላችሁ ብትቆጡ ኖሮ እንደዚህ አትሆንም። ሩታም አሁን እኔ አላቅም እንደምትፈልግ አላቅም። እነሱ ስለያዩ የሳቀች ማለት ነው ጋይስ። እኔ በቃ የሩታን አይን ሳይ ነበረን። ኤርሜላንማ ከታች ከላይ እስከ ታች ዛሬ በአይን በልብ ነው ፎቶ ያነሳችሁ። አይታችኋል? ግን ሩታዬን ጋይስ አይታችኋል? ኦ ማይ ጋድ በቃ አገላብጣ ነው ያየች ነበረና እና ሩታ ምንድነው ብትፈልጊ የኔ ቆንጆ ማለት ነው ተረጂ። በቃ ያለቀሰብሽ አይደል እንዴ? አንቺ እኮ አልቅሰሽ ምናምን ወዲያ ተቀበለሽ እኮ ምን ነው ሩታዬ? ውለታ መልሽ እስቲ ቢያንስ ማለት ነው። እንደዛ አልቅሰሽ አፈቅራለሁ ብለሽ አልቅሰሽ ተቀበለሽ። አንቺ ደግሞ በዚህ ሰዓት በቃ ጌታ ኢየሱስ ራሱ ይቅር ብሎላል ብለሽ
ይቅር በይና ታረቁ፣ የእውነት ታረቁ። በቃ ሩታዬ ማለት ነው። ለካ ዛሬ ቪዲዮ ሰርተሽ ነው እንዴ? በዛም ቲክቶክ ላይ ሰራሽልን። ደስ ይላል፣ የእውነት ደስ ይላል። እና ውዶች እውነት ሩታን ተቆጣታው ማለት ነው። ወደ ራሳት መለስ በቃ መታረቅ አለባቸው ብዬ አስባለሁ፣ እንደኔ ማለት ነው። ታረቁና በቃ ይቅር ተባብላችሁ የምትፈልጊ እቺን ልጅ ነበር እንድትወጣ ወይም ደግሞ ከህይወቱ እንዲያስወጣ የፈለግሽው ኤርሜላን ነበርና እሱ ደግሞ ኦልሬዲ አስወጥቷል ማለት ነው። አይመስላችሁም? እና ሩታዬ እንግዲህ አልፈልግም፣ እኔ ሀሳቤን መቀየር አልችልም ብላለች። ምን እንደምትፈልግ እንግዲህ የምትቀርቧት ጠይቁ ማለት ነው። እውነት ግፍ ነው። አንዳንድስ ግፍ ጥሩ አይደለም። ሩታዬ በውስጥ እኮ ትፈልጋለሽ፣ በውስጥሽ ትፈልጋለሽ ሩታዬ። እና ያው የሳቅሽ ነበር እነሱ ስለያዩ ማለት ነው። ስስቂ ነበር እያየን እኮ ነው። ይሄ ነፍስ አይማርም። ይሄ ካሜራማን እያሳየን ነበርና ጋይዝ ሩታዬ ወደ ራስሽ ተመለሽ። ትዳር ክብር ነው። ለትዳር ክብር ቢኖርሽ አሪፍ ነው ብዬ አስባለሁኝ። ጥሩ አይደለም በቃ አንዳንዴስ